አንተ ትክክል አይደለህም፣ አንተ አታውቅም ተብሎ አይደለም ወንድ ልጅ የሚታረመው። በተግባር እየሰራሽ ይሄ ልክ አይደለም ሲልሽ አንቺ ሳሳ አርገሽ እየሰራሽ ትክክለኛውን ነገር ስታሳየው ኦ ልክ ነሽ ለካ ደግሞ እንደ ሴት አልበገርም አይልም ወንድ ልጅ። አታውቅም ስትዩ ነው ከቁጥጥር ውጭ የሚሆነው የማትገዥውም ኮንትሮል የማታደርጊው እንጂ ልክ ነህ ግድ የለም በዚህ እናስተካክለዋለን እያልሽ ስታስተምሪ ወንድ ልጅ በጣም ቶሎ ይቀየራል። አክብሪው፣ ውደጂው፣ የእውነት ባልሽ ይሁን። እሺ እሰቱን አንቺ በፍቅር አርሚው። አታውቅም፣ አትችልም አትበይው። እንደሚችል እንዲያውም አልችልም የሚል ነገር ካለው ሁሉን ነገር እንደሚቻል አስዩ። ቀበቶ ወገቡ ሁኝለት። እሺ ኢንሻአላህ አጥኚው፣ ባልሽን አጥኚው፣ እንደ ህፃን ልጅሽ አጥኚው። ምን ይወዳል፣ ምን አይወድም፣ ምን ይፈልጋል፣ ፊቱን እንዲህ ሲያደርግ ምን ማለቱ ነው፣ ፊቱን እንደዚህ ሲሆን ምን ተረጁ። ነዝናዛ ሴት አቱኝ ላላ ስቲ በቃ ይሄን ለምንሻለሁ። በጣም ትዳርን የሚያፈርስ ትልቁ ችግር ነዝናዛ ሴት። አጠገብሽ ቁጭ ባለ ቁጥር ስለ ችግር አታውሪ፣ ችግር አታውሪ። ፕሮግራም ይኖርሽ፣ ችግር የምታወሪበት የሚስተካከሉ ነገሮችን የምታደርጊበት ፕሮግራም ይኖርሽ። እሺ ፍቅር አውሪ፣ አጠገብሽ ሲል ፍቅር አውሪ። ጭንቅላቱ እንዳበስ ዳበስ፣ እጁን ነካ ያዝ፣ ሲገባ ሲወጣ ሳም። ደህና ዋልክ፣ ደህና ዋልልኝ፣ ምን ሰርቼ ልጠብቅህ፣ ስትመለስ ምን ላድርግልህ። እሺ ወላሂ ምርጥ ሴት ሁኚ። ሰማይ ምድሩ እንዳይታየው አድርጊ። አይኑን አንቺ እውር አድርጊው፣ ጆሮውን አንቺ ድፈኙ። መልካም ንግግሮችን እያሰማሽው ምንም እንዳይሰማ አድርጊው። ቤተሰቦቹን አክብሪለት። ቤተሰቦቹ ጓደኞቹ ፊት ቢያጠፋ ቢያስቀይምሽ ምን ቢል ስቀሽ ተቀበው። ወጣ ሲሉ ጥረጊው። በተረፈ ግን ጓደኞቹ ፊት ቤተሰቦቹ ፊት አክብሪው። ከነስህተቱ ከነምንም ነገሩ አክብሪው። እሺ ችግራችሁን ስህተታችሁን ልጆቻችሁ ፊት እንኳን እንዳታወሩ፣ ልጆቻችሁ ፊት እንኳን እንዳታወሩ። እሺ የዛሬ 3 ወር እንግዲህ ይሄ ቀሚስ እንዴት ሆኖ ነው የምናየው? ጉፍ ብሎ ኢንሻአላህ። አይ እዚህ እኮ ነግረውኛል። የአንዴ 3 ወርማ አለ እያሉ እኮ ነው። ኧረ ወይ አሉ። እኔ ቅድም አንብቤ ነው አይጣት ትወልድ መቼም ከዚህ ውስጥ የ3 ወር ምንም ነገር የለም። አይጧን ፍለጋ ጀመር አሉ። እንግዲህ እኔ ምን አውቃለሁ? ሰማሽ? የምክር ሰሚ ጥሩ ነው። አለባበስሽን ሀዩ ወላሂ አንድ ነገር ልንገርሽ፣ ለባልሽ መዘነጥ ሀራም አይደለም። በቤታችሁ ሺፎን ከመኝታ ቤት ስትወጪ ክፍልሽ ሀዩ ወላሂ እኔ ልክልሻለሁኝ። ረጁ ጋር ይሄ ድሪያዊ ይታይሻል አይደለ? አስቀድጁ፣ በልክሽ አሰኝ። ፓንት አድርገሽ ፓንትና ፓንትሽ ውስጡ ሽቀርገሽ ፓንትሽ ከጡት መያዣሽ ጋር የሚመሳሰል ድሪያው ስለሚያሳይ ባልሽ ፊት በዛ ምንቅ እያሽ ቤትሽን ጽድት፣ ቡናሽን ፍልት። ማታ ባላ ይዤሻለሁ ወላሂ ልለምንሽ። እንትን ምንድን ነው ያኛው የምንገዛው በ107 የሚገዛው ምን ነበረ? በአላህ ሺቲ ለብሰሽ እንዳትተኝ ለአላህ ስትይ። ኦልድ ስታይል ነው ስታይሉ። ይሄ ኦልድ ስታይል ጂንስ ኮት እንደገና ደግሞ ልንገርሽማ ቡታንታ የሚባለውን ነገር እንዳትገዢ እሺ። ይሄ ወረድ የሚለው እንዲጥልጥል የሚለውን ነገር እንዳትገዢ። ያቺ 3 ቀናችንን ብቻ የምትጠቀሚባት 1 3 4 ይኖርሽ እሺ። በተረፈ ያበዱ ዳንቴሎች ግዢ። ዳንቴል ፒኪን የሚባለውን ምናምን ግዢ። አታደንዝዡ እሺ። ልጁ ራሱ ይደነዝዛል ዝም ብሎ ቁምጣ ሲያይሽ። ረጅዝ እንዳለ ለሙዴ ውጭ ከቤቴ ከፈለግሽ እበት ውጭ ዝም ቤትሬልሽ አቁም። ያችን ጅንስ ኮት እንደ ወላሂ አቁም ያለው ነገር አትፈልግኛ። እውነቱን ነው። አብዲ ራሱ እስከ መቼ ተነፋነፍ ለብሰናል። ወላሂ በጣም ነው የሚደብራቸው ወንዶቹ፣ በጣም ነው የሚደብራቸው። ባልሽ ደጅ ቁጭ ብሎ ስላንቺ እያሰበ ይበድ። ቁጭ ብሎ ትናንት ማታ የለበሰችው አለባበስ፣ ጠረኗ ወላሂ ሽቶ ይኸውልሽ፣ የ10 ድራም ሽቶዎች ሁሉ አሉ። ኢመራት በጣም ደጋገር ናት። ኢመራት ላለ ሰው በተለይ በጣም ደጋገር ናት። ዛሬ
የፈረንሳይ ሽቶ ተቀቢ። ከ2 ከ3 ቀን በኋላ የአረብ ሽቶ። ከ4 ከ5 ቀን በኋላ የሚጨሰው ምን ነበረ? ወይባጢስሽን ወይባት አዘበራርቂበት ጭንቅላቱ ይዞር ቁጭ ብሎ አንቺን ያስብ። ቆይ ምን እያረ ደግሞ እቤትሽ ውስጥ የሚደረግ ነው ሁሉ ነገር። እኔ እያዳመጥኩበት ነው። አታሳስቻት። እሺ እንደው ሽቶ ባይኖርሽ ደግሞ ነጸት ያልሽ ሴት ብልጭ ድርግም መበይበት። ለባል እንዲህ መሆን ደግሞ ሀራም አይደለም። ለባል መገለጥ ሀራም አይደለም። ሼላሽን ከክፍልሽ ስትወጪ ከክፍልሽ እንደው ፀጉርሽን ብትንንቅል ንቅል አድርጊው። ስንት ዘመን ሹሩባ ተሰርተሻል አይደለ? እንዲህ ብቻሽን 6 ደረጃ ጫማ አታርጊ ነው። እንደ ከየፒጃማዎችሽ ጋር አሉ። አሳይሻለሁ። እኔ መራሻለሁ የት የት እንደምትገዥሽ ከፒጃማ ጋር ተመሳሳይ፣ ከድሪያ ጋር ተመሳሳይ። ቀጭቋ ደረሰች አልደረሰችም፣ ደረሰች አልደረሰችም እንዲል አድርጊው። እሺ ቀጭቋ ሴት ወዴት ሄደች? ቤትሽ የሚመር አንቺም ማሳመረሽ እንጂ ረጅም ሆነሽ ነው። ስራት የምታወራው ረጁ ናት እንዴ? ግን እኮ አብሮ አይኖርም። ሙኒት ራሰልኬማ ስራ ነው የሚሰራው፣ ስራ አለው። ኢቨን የቤቱ ምርቃት ጊዜ ሰው እንዳያየው ብላ አልጠራችሁ። ለዚህ ደቂቃ አይጠፋም ሀቢብቲ። የተሰረቀች ነገር ትጣፍጣለች። ልክልክ ብሎ መጥቶ ላስ አድርጎ ይሄዳል ሀቢብቲ። የሚያስቆት ደግሞ ላጥ ብሎ ከስራ አምርጦ ብሎ ይሄዳል ሀቢብቲ። ስኳር ስንሰርቅ ቆሎ ሰርቃችሁ አታውቁም? ቆሎ ስንሰርቅ አይደለ ያደግነው? እችን ደግሞ መስረቅ ያቅታቸዋል። እንግዲህ ያው ያለው ነበራዊ ሁኔታ ነው። እንግዲህ እሷ ግን እንዴት አየሹ? ለእንትኑ ጊዜ ወይ ማለት ለዚህ የሱቋ ምርቃት ጊዜ አሁን ጓደኛዋ አለች ማለት ነው። ስትናገር የሚገርምሽ አለችኝ እላታለሁ። ረጁ እንትን ምንድን ነው የምርቃቱ ቀን እንዳትመጣ አለችው፣ ሰው እንዳያየው አለች። ከአይን ያወጣላት ምን ታርግ? የዘንድሮ የሰው አይን ቅጠል ያደርቃል፣ ቅጠል ያረግባል። ማን ምን እንደሆነ የጠራት ሰዎች ያቀታል ብለሽ አይ ለአይን ነው ለአይን ነው። እሷን እንዲጣፍጣት ሌላውን ደግሞ የሚጣፍጥ ነገር እኮ ሽታም አለው ሀቢብቲ። የኔ ማር ድብቅ አርገሽ ለራስሽ ብቻ። ድሮ ወንዶቹ ነበሩ ሴቶቹን የሚደብቁት። አሁን የተገላቢጦሽ ነው። ሴቶቹ ወንዶቹን መደበቅ አለብን። ወላሂ አውቀዋለሁ። የሀዩን ባል አዋቂው ግን የእሷ ነው። መቼም የሰው ልጅ ሳይታወቅ አይኖርም። ብታወቅሽውም የእሷ ነው። በቃ ካወቅሽውም በቃ የሀዩ ባል ነው። ማሪ እንኳን አወቅሽው ግን የሀዩ ባል ነው። እና ብታይ በቃ ስትፖስተው ምናምን ነገር እኔ እንዲተዋወቃችሁ ምናምን ስላት ኢትዮጵያ ነው አለች። ትንሽ የተምታታብኝ ነገር ነው። ገባሽ? ቫኬሽን ሄዳ አልነበር የሆነ ጊዜ? የአይን ፍቅር አነካክታ መጣች። ቀጠለ የቴሌፎን ፍቅር ቀጠለ። ከዛ ከቴሌፎን ፍቅር በኋላ ደግሞ ቀጠለ ቴሌፎን ፍቅር አይደል? ደስ ይላል እኮ የርቀት ፍቅር። ተነፋፍቀሽ ሞተሽ ደብነሽ መገናኘት ሙች ቅጥል ብለሽ ነው ያገኘሽ ውስጥ ታገኝ። ኦፍኮርስ እንዴ እኔ ዘበስ እኮ ልተዋወቅበት ስልክ እዛ ሙኔ ትልሽ ምልሽ ዘቤ ወዲያው ድርግም ማድረግሹ እንዲህ ሀዩዬ ሳይት ላይ ምንድነው የአይን ፍቅር ሳይኖር የርቀት ፍቅር ሳይኖር ምናምን ጥልፍልፍልፍ ተደራረጋችሁ? የለም ቫኬሽን ሄዳ ነው ኢትዮጵያ በዛው አፋፍሳ የመጣችው። ቦዘኔ ነው ማለት ነው። ቦዘኔ ሽሮ ታውቂያለሽ አይደል? ድርግም አይደለም የሚደረገው። እንዴት ነው የሚጣፍጠው ቦዘኔ ታዲያ! በአናቱ የገባ ነገር ሳይጠነዛ አንዳንድ